ቢልሽ ይሄ ጥፍር አይደረግም ቢልሽ ይሄ ሽፋሽፍት አይደረግም ቢልሽ እንዳሰሚ ቁልትለት ቤት ውስጥ ስትወጪም ቁልትለት ብለሽ ውጪ እንዴ። እነሱ አውቀው ቤት ውስጥ ቦተሰሰት ብላችሁ ቁጭ ስትሉ ራሳችሁን ስትሉ አረ ቆንጆ ነሽ ይላሉ። ከዛስ ስትወጡ ደግሞ ሲወጡ ደግሞ እዛ ውጪ ቆንጅት ያለሽ ሴክሲ ልጅ ሲያዩ አይናቸው እሽክርክርክር እሽክርክርክር። ምን አባሽ የታባሽ ነኝ ባይልም ቤቢ ባይልም እኔ ሽፋሽፍት ከማድረግ ሂውማኔር ከማድረግ ጥፍሬን ከመሰራት እግሬን ከመሰራት ሜካፕ ከመቀባት አታስተወኝም። ይሄንን ግዴታ ይሰሙኛል ድምፄ ይሰሙኛል ድምፄ። ቁልት በሉ እያልሽ አዎ ቁልት በሉ ወንዶቻችሁ። አረ ያምርብሻል የኔ ቆንጆ ናቹር እንዴት እኮ እንደምታምሪ ይላችሁ እንዳትሰሙ። ልክ ነሽ ነው የሚሉሽ እንዳትሰሙ። እናቴ አዎ እናንተ እኮ እንዴ ናችሁ? አረ እናንተ ወን ቀላል እንደዛ ናቸው። ዘንበል እንትን አድርጉ። ይሄ ሴቶች እናቴ ትሙት ይሄ የምን ቱታ ምናምን ነው። አጭር ቀሚስ እንዳሁን ባህርጭ አማርዬ እንደለበሰች አጭር ቀሚስ ለብሳችሁ እኔ እናቴ ትሙት ነገራቸው። ቤት ውስጥ ሰውን ምን እንደምለብስ አጭር ምን እኔ የምለብሰው አጭር ቀሚስ እናቴ አጭር ቀሚስ ከላይ የሆነች በቃ ሴክሲ ቲሸርት ግን ፀጉሬን አሁን እሱ ከታመመ በኋላ ግን በጣም ራሴን ጠያለሁ ስላችሁ ያው ምንም አይነት ሜካፕ የለኝም። ሽፋሽፍታ ሳራ ዳቪድ 100% ትሰራለች። የምሬን ነው እንዴ እናቴ ትሙት ቁልት ልትበሉ እናቴ ትሙት እውነቷን ነው። ምን እኛውን አልጋ ላይ ስለሆነን አስተያየት መስጠት አንችልም። ግን የምን ቱታ ለብሶ መጠበቅ ነው ባልሽን ከስራ ሲመጣ እዛም ጋራጅ እዚህም ጋራጅ ሊል እኮ ነው። ያው ቱታ አትልበሱ፣ ሁለት እግር አይነት ካልሲ አታርጉ። እንደዛ የምታረግ ሴት የለችም። ግን አንዳንዴ ያው በነገራችን ላይ ሁሉ ነጭ ከሆነ እኮ አንዱ ማርኩ አዲዳስ ይሆናል፣ አንዱ አቢዳስ ይሆናል። ቆይ ቤብ አንዴ እስኪ እኔ ልንገራቸው። ሲጀምር ልንገርህ ለአንተ ሴቶች በነገራችን ላይ በጣም ንጹህ ናቸው። ራሳቸውን ይጥላሉ ሲባል እኮ ይሄ የሆነ ይሸታሉ ምናምን ማለት አይደለም። ግን እነሱ ምን ያስባሉ? ቁልትልት ብለው የት እወጣለሁ ብሎ ሊያስቡ ይችላሉ። ምክንያቱም ባልየው ነው የሚጫወተው። ገባ አውቆ አንቺ እንደዚህ እንዳታረጊ እንዲህ ነው የሚያምርብሽ ቆንጆነሽ ምናምን ይላል። ከዛ እኛ እውነት ቁልትልት ብላ ቁጭ ትበል ቤቷ እንዴ ቁልትልት ብለሽ በቃ በመስኮት ደግሞ ወሬ ሙዚቃሽን ከፍተሽ እንደዛ ነው። ግን አንድ ጥያቄ ልጠይቅሽ። እስከ ዛሬ ድረስ እንደዚህ አይነት ነገር ብዬሽ አውቃለሁ እንዴ? አንተማ እናውራ እንዴ? ወይኔ ያ ጊዜው ማርነቅስ እናቴ ትሙት በይ። አንቺ እኮ ቡና ፊልኝ ስልሽ ከየት ነው የምጀምረው የምትይኝ ሴት ለእኔ ምን ብለሽ ነው እንደዚህ አታርጊ ያልኩሽ? እስቲ አሁን ልጅቷን አሳየን ትላለች ሲሆን ገና በ300 ምናምን ኮፒ ሊንክ እናቴ ትሙት በምንም አታሳይቃቸው ትቀልዳለች። ቤብ እናቴ ትሙት እኔ እኮ አንቺ ልብስ ረጅም ግን አለሽ ልብስ አለሽ። ዛሬ የት ከተማ ስቴጅ እኔ እዚህ ተኝቻለሁ። እግዚአብሔር ያሳይሽ። እንደዚህ በስሊፐር በዛ በብርድ እንደዚህ ብለሽ ነው የሄድሽው። አሁን የት ነው ቃለት ከሽ ሄድሽ? ዛሬ በረደኝ አልሽ ለራስሽ እንኳን ቤት ስለነበርኩኝ ኖርማሊ አላሰብኩትም። ውጭ ግን አምሮብኝ ነበር። ዋናው ይመርብኝ እንጂ ምን ችግር አለ? ተናግራ ጾሟን ልታሳድር ነው። አረጋይ ሰራቴን በልቼ ነው የማወራው። ነውዛውን ቫይታሚን የበዛበት ምግብ ነው የበላው። አዎ ራት የሚገርም ራት ይሰራች። ማርዬን አደራ እንዳታስቀይማት ይላሉ። በምን ላስቀይማት? እስኪ ንገሩኝ። የቲክታክ በምን ላስቀይማት? ግን አንተ ጠይቅሽ። በአብዛኛው ሰው አሁን ማርዬ እንዳታስቀይማት፣ ማርዬ እንዳታስቀይማት፣ ማርዬ አንቺ ብታስቀይም እኔ ምን አድርጌ አስቀይማለሁ? ለምሳሌ አሁን እንዳታስቀይማት ይሉኛል፣ ልጅ ተንከባከባት ይሉኛል። ኦኬ እኔ ሁሉንም ነገር አሟላልሻለሁ ብዬ ማስብ ሰው ነኝ። ለምን ቆይ አዳምጪኝ። ያኔ ከጎን የሆነች ብዙ ነገር ስላደረግሽ ሁሉንም ነገር አሟላላታለሁ። እቺ ልጅ አላስቀይማትም።
በቃ እቺ ልጅ የኔ ስጦታ ነች ብዬ የማስብ ሰው ነኝ። አንቺ ብታስቀይመኝ ሰው እኮ የሚፈርደው ምን ባረግ አይደለም በቃ ብታስቀይመኝ እስከዛ ስም እንደሚል ሰው ታውቂያለሽ። ምን አባቱ የትላንትና እንደዚህ አድርጋለት ይሄ ሌባ ነው። እኔ ባለጌ ሴት አይደለሁም። ሲጀምር ወጥቼ እንደዚህ ዝም ብዬ እንደዚህ ወሬ ምናምን አላወራም። ከተጣላን ራሱ እኔ ካጠፋሁኝ እንዲህ አጥፍቼ ነው ብዬ ነው የምናገረው። ማርዬ መረቅ ጥሩ ነው፣ ስሪለት መረቅ ጥሩ ነው። መረቅ ታዲያ በላህ እኮ ትናንትና ነው ከትናንትና ወዲያ። ማርዬ እኔ እኮ ብዙ አጥንት እኮ ነው የወጣው ከውስጤ እኮ በብረቱ። አሁን በመረቅ መሸፈን አንተ ደስ ያለን እንሰራለን። ደስ ያለን እኮ እንሰራለን። ትናንት ጆሲ ቤት ገብቼ ነበረ እንትን አሉኝ ፍየል ጥሩ ነው አለኝ። አሁን ፍየል ከየት እናምጣ? ከበረሃ ነው እዚህ የሚሸጡ ሰዎች። ጋይስ ምን አደረገኝ መሰላችሁ? አሁን እኮ እንዲህ ስታወራ እኮ ምን ሆነ መሰላችሁ? እራት በላንና ልጆቹን አስተኝቼ ከዛ ሁለታችንም ጋደማል። እዚህ ጋር እንጀራ አለ፣ ሁሉም ነገር አለ። ከዛ ምን ይለኛል? አሁን ያማረኝ ይሄ ነው አለ። ያው ሰራውልክ ጣፍጦ በላ። ፍየል ግን እዚህ ሀገር የለም አለ። ፍየል ለምንድን ነው የሌለው? ኧረ በጉ ይበቃል ወይ? ፍየል ደግሞ ስራ አታብዛብኝ። ምን ታርዶ ነው የሚመጣው? ምን አሰራሩን አልችልበትም። እንደ ቆዳውን አትገፊ ጋይስ። ፍየል ደግሞ ምን ለውጥ አለው? አሁን ፍየልና በግ ይኸው ፍየል ምልክት እየላኩ ምን ለውጥ አለው? እስቲ ነገር ክትፎ። አዎ ክትፎማ በእናታችሁ ቅቤ መጥቶልናል፣ ግን እስካሁን እጃችን አልገባም። ጻፉለት ወደነ ነገር እቺ ቅቤ እኮ በቃ ቀለጠ እንዳይሉ እንጂ ፍየል ይሻላል። ኦኬ ዴባራ ዳቆ የኔ እኮ እየሰማኝ ሆነ። አብሽራ ላይ ይመጣል፣ ቅቤው ይመጣል። ምን ችግር አለ? አሳሰ ፍየል ነው ለታማሚ። የምራችሁ ነው እንዴ? ፍየል አዋር መድኃኒት አላት እኮ ይባላል እኮ። አረ የጻፈው ፍየል እያሉ ነው። የምራችሁ ነው እንዴ? ፍየል ቺከን ይላሉ። ቺከንማ ምን? አዎ ከምር እያሉ ነው። አዎ እኮ ጆሲ ትናንትና አሜሪካ የሚኖረው ልጅ እሱ ቤት ላይፍ ገብቼ ትናንት ሌሊት ፍየል አሪፍ ነው። ዶሮማ በሽ ነው እዚህ እንትን ዶሮማ ኧረ በስመ አብ ደግሞ ዶሮ ጠላው ዶሮ እንዳለ ተኝቼ ዶሮዋን እንዴት ታመጣልኝ ነበር እንጂ ይሄ የኬኤፍሲ ዶሮ እና ስንት የመጥቶልህ ነው? ዶሮ ነው እንዳለ ታመጣልህ ነበር ቤብ እና ምን እንዴ ምን ያውላ አንድ ስታመጪ በሁለት ወር ውስጥ እናቴ ትሙት ከ6 በላይ አልበላ እና እኮ በካርቶን ሙሉ አንዴ የምታመጪው ያ እኮ ታዲያ